እሺ አሁን እንደዚህ ድራማ ይሰሩት በመስቀላችን ላይ መተት ተደረገ። ኦኬ ስጦታ ተሰጠው። ከዛ ታሪኩ ላይ በመስቀላችን መተት ተደርጎ በመስቀሉ መተት ነው እያሉ እየሰሩ ያሉ። አሁን መስቀሉ ደግሞ ወጣ ሲባል ወደ ራሴ ተመልሻለሁ አለ። መስቀሉ ሲፈታለት ከላው ላይ መተትና እንትን አለ። ዳኒ ማለት ዳኒ ሪያሉ ማለት ዳኒ ሮያል ስለነሱ ግሩፕ ምነግራችሁ ነገር በጣም ሀፍረት የሌላቸው ጀነራል ኮንቴንት ምን እንደሆነ ማያውቁ በውሸት ድራማ እያደረጉ ቤት ተከራይተው የሚሰሩ ህዝብን እያታለሉ ሰዎችን ፕራንክ በሚል ድባብ ውስጥ ወልደው እንኳን የሚያደርጉት ቆሻሻ የሆነ ነገር ሰዎችን እንደሚሰሩ ይታወቃል። የሚሰሩት ፕራንክ እንኳን የሚያስጠላ የሚቀርፍ ፕራንክ ነው የሚሰሩት። እነዚህ ነገሮች ሲያደርጉ በመስቀል ላይ ተሰራ ተብሎ ይህንን ነገር ሲያደርጉ መቼ ነው ይህን ቪዲዮ የለቀቁት? ይኸውልህ ተስፍሽ ቆይተዋል፣ ወር አልፎበታል በዚህ ነገር እየተሰራ ግን ማንም ሰው ሊያስገባን አልተቻለም። ይሄን ኮሜንት የጻፍኩት እኔ አሁን በሆነ ጽፌ ብዬ ሀቢባ ቤት ሄድኩኝ ሳራ ጋር በብዛት የጻፍኩኝ ማንም ሊያስገባኝ አልቻለም። ማርያም ነኝ በጣም የሌላ አሁን ትናንትና ብሶ ደግሞ መስቀሉ ካወጣው በኋላ ወደ ራሴ ተመልሻለሁ የሚለው ነገር ደግሞ አሳመመኝ የበለጠ ማለት ነው። ቆይ ከተከታታይ ማለት ይተካተላል ኢትዮጵያ ምን እየተሰራ ያለው እዚህ ቤት ዛሬ ይፖስታል እዛ ቤት ሌላ ሁሉም እንዲበየተራ ማለት ነው። ጸበሉ ላይ አይገባ እኛ ላይ ወክልንም ሲሆን እኮ አውቄዋለሁ እኛ ላይ ወክልንም ግን ገብቶ ጸበል ገብቶ እየጮኸ ነው ሁላ እስከሚባል ድረስ በገዳም እንኳን እየተሰራ ነው ያለው። ሶ ለዚህ አሁን እነሱ ስላደረጉ አይደለም። በነገራችን ላይ መስቀልም የሚረክሰው ሰንበዲ አንድ ተራው ጋር ስለሰራ አይደለም። አንዳንድ ጊዜ የምንጠይቅበትን መንገድ ሳናውቅ ስንቀር ራሳችንም የኦርቶዶክስ እምነት ተከታዮች መንገድ እንስታለን። ተግባባን አይደል? የምንጠይቅበትን መጀመሪያ ማወቅ አለብን። እነዚህ ልጆች የሰሩት ነገር ላይ ከወር በፊት ከሰሩ እስከዛሬ ድረስ ሳይታይ ቀርቶ ነው ወይስ ደግሞ ሰው ስለማያስገባቸው እናንተ ብቻ ናችሁ እንዴ? ሚዲያው ላይ ሲለቀቅ በጣም ብዙ ሰው እኮ ቪዲዮ ሊሰራ ይችላል፣ ቫይራል ሊሆን ይገባል። አንድ ወር ከሆነ እየሰሩ ያሉ ሶ የመስቀልን ነገር የሚሰሩበት ለመጥፎ ነገር እየተጠቀሙ ጭራሽ በመስቀል ውስጥ መተት ተደርጎ መስቀል የሚደረግ የሚያዝ እንዳናጥር እየተደረግን ነው የሚል ጥያቄ ነው ያነሳችሁት አይደለ? ሶ የኛውን ጥያቄ እነሱ ሰምተውታል፣ ደርሷቸዋል። ምን አሉስ? የሰሩት ቪዲዮ ምንም እየመለሱልንም አይደለም። ስልክም ደውዬለታለሁ አይመልስም። በዚህም በቲክቶክም ጽፌለታለሁ። ምንም ነገር የሚመልስ ነገር የለም። ጭራሽ ይብስብኛል አባባሉ ጭራሽ ይብስብኛል ነው በቃ የሚናገረው ይብስብኛል ነው። ሁሉ አጥተቱኝ ይብስብኛል ነው። እንደዛ መመላለስ ጀመረ። እንደዛ በቃ የሚለው ይብስብኛል ነው። እና ደግሞ በቀይ መስመራችን ደግሞ አንደራደርም። ማንንም እኔ ልጄን አሳልፌ ልሰጥ እችላለሁ፣ በመስቀሌ ግን አንደራደርም። ይኸውላችሁ እንደዚህ አይደለም። አሁን ይሄ ይኸውልሽ አንዳንድ ጊዜ የመጽሐፍ ቅዱስ መስዋዕትነትና የጅምላ መስዋዕትነት ላይ ተግባባናል። አንደራደርም ምናምን ብሎ እንደ ትልቅ ሀገር እንደናዱ ነገር አንድ ተራ የመንደር ውርጋት የሆኑ ሰዎችን አግዝፋችሁ እምነቱን ዲግሬድ የምታደርጉት እናንተ ናችሁ፣ አካሄዱንም ባለማወቅ ማለት ነው። ምን አለ መሰላችሁ? በመጀመሪያ እነዚህ ልጆች ተሳስተዋል። ሲሳሳቱ ምንድን ነው የሚደረገው? መምጣት ካለባቸው ቪዲዮ መስራት ካለብን እንሰራለን። አንደኛ መጀመሪያ ሚዲያው ማወቅ ያለበትን በደንብ እንሰራለን። እንደዚህ አድርጋቸዋል ይሄ ነገር ደግሞ ምናምን ጀስት ስናደርግ ሰላማዊ በሆነ መልኩ እያንዳንዱን ነገር ማጥፋትም ካለበት ወዲያ ማጥፋት፣ መጠየቅም ላለበት ሀገር በግል መጠየቅ ነው፣ በህግ መጠየቅ ነው። ሶ የምናደርገው ነገር ምንድን ነው? እንደ ኦርቶዶክስ እኔ እነሱ እዛ ጋር ስለሰሩ ስላልሰሩ እኔ እንትን ምለው አይደለም። ቤተክርስቲያንን ክብር ያዋረደ ግን ቤተክርስቲያኗ ራሷ ሂደት አለ። የኛ ስራ የማሳወቅ ነው። የመጠየቅ ኃላፊነት ደግሞ ቤተክርስቲያኖች ናቸው የሚጠይቁት። ቤተክርስቲያን ራሱ ደብዳቤ ጽፎ በዚህ ነገር ተብሎ መግለጫ መስጠት ያለበት ቤተክርስቲያን ነው። እኛ ልጆቿ ማሳወቅና ይሄንን ነገር መቃወምና አዌር ማድረግ ነው የሚጠበቅ። ተግባባችን አይደለ?
አዌር ማድረግ ምንድነው ማለት ነው? ቪዲዮ እንሰራለን። እነዚህ ሰዎች በአስቸኳይ እነዚህ ያደረጋችሁትን ነገር መልስ እንድትሰጡን እንፈልጋለን። ለምን እንዳደረጋችሁት ምን አስበው እንዳደረጉት እንዲናገሩ ማለት ነው። አሁን ይሄ ሲሆን ምን ይሆናል መሰላችሁ? ግርግሩ ይነሳና እነዚህ ልጆች የሆነ ነገር ቢሆኑ ወር ደግሞ የሆነ ነገር ቢፈጠር መቆጣጠር አይቻልም። የጅምላ ፍርድ ስለሚሆን ማለት ነው። እያንዳንዱ ፕሮሰስ አለው። እነዚህ ልጆች የሰሩበትን መነሻውን እንደዚህ የተነገረው ደግሞ ጥጋብ የሚለው ከሆነ በራሱ ላይ ምን ሊመጣ እንደሚችል መገመት መቻል አለብን። ስንነግረው እንደ ወንድም ያለውን ነገር ቪዲዮ ተሰርቶ ለምን እንደሰራው ጠይቋል። የጠየቀው ሰው አለ ወይ ያልኳችሁ ለዛ ነው። አሁን እኛ ማለት ያለብን እንዲህ ላረጋሩበትና ላዋረዱበት ይጠየቁልን የሚል ነው ቪዲዮ መስራት ያለብን። በእኛ በኦርቶዶክስ እምነት መስቀሉ ያለውን ሰይጣንና አጋንንት የሚያሽሽ እንጂ በዛ ውስጥ የሚቀባ የድግምት እንትን አይደለም። በዚህ መስፈርት በዚህ በሰራችሁት ቪዲዮዎች ውስጥ እምነታችንን የሚያጎድፍ ነገር ስላደረግን የህግ አካላት የሚመለከተው እንደዚሁም ቤተክርስቲያናችንን አባቶች ይህንን ጉዳይ አይታችሁ በህጋዊ እርምጃ እንዲወሰድልን በትህትና እንጠይቃለን ተብሎ ነው የሚዘጋው። ተግባባናል? ለምን እነዚህ ልጆች እየሰሩባት ያለው ሀገር ላይ የሚዲያ ሮንግ የሆነ መንገዶችን የሚከተሉበት መንገድ መቅጫም ጭምር ስላለው ማለት ነው። መቅጫም ጭምር እንትን አለው። ያኔ ልጅ ያሬድ እንደዛ ስርዓት ሲወጣ እኔ ቪዲዮ ሰርቼ 2 ሚሊዮን ነው ምናምን የታየው በህግ እንዲጠየቅለት ብቻ ነው የሚጠየቀው። በዚህ መሰረት ወዲያው ግን በሳምንት ውስጥ ያለው ነገር አደገኛ መሆኑን አጉቡ ተምሮ ተለውጦ እሱም ይቅርታ ብሎ ወጥቷል። እነዚህ ልጆች አሁን እንደዛ ሰርታችኋል ሲባል ይብስብኛል የሚለውን ትዕቢታቸውን እርስ በርስም እናያቸዋለን። በዚህ አጋጣሚ ቲክቶክ ላይ ፌመስ የሚባሉት ተራ ዩቲዩበሮች መሆናቸውን እንኳን አያውቁትም። እነሱ አየር ላይ ሆነው ማንም የሚነካቸው እንኳን የሚመስላቸው አይደለም። የወረዱ ቅራቅንቦች ናቸው። እኔ በምን ልክ እንደዚህ ቦታ እንደምትሰጣቸውም ነው ግራ የሚገባኝ እኮ። አሁን እነዚህ ሰዎች አይደለም እንደዚህ አሰላስለው እንትን ብለው ምናምን እንደ ባሉን ተወጥረው እውቅና እንኳን ምን እንደሆነ አያውቁም። ቀኑን ሙሉ ተኝተው ውለው እንደ ጅብ ለሊት ተነስተው እያደሩ አንድ አበባ እየለመነ የሚያድርን ሰው ጋር እዚህ ጋር ፍቅረኛውን እርጉዝ ሆና ማናገር ያለበትና የሌለበትን እንኳን ማያውቅ ለትውልዱ ምንም የማያስተምሩ ተራ ቲክቶከሮችን ከነሱ የተማራችሁ ምንድን ነው ቢባል እንኳን አንድም የሚረባ ነገር ሳትማሩ ለነሱ ይሄን ያህል ቦታ እስኪ ታቆ ታደርጉት። ተግባባን አይደል? ስለዚህ አሁንም ጉዳዩን ዝም ብለን የምናየው አይሆንም። አሁን እኔ የነገራችሁ ነው፣ ምንም አላየሁኝም። የሆነ ፎቶ አይቻለሁ እንደዚህ መስቀል አንጠልጥሎ ፖስቶ ፍትህ ለምናምን የሚል በውስጥ ልከውልኝ ነበራል። ልብም አላልኩትም። እኔ ማየት ፈልጋለሁ። መጀመሪያ የሰሩትን ቪዲዮ ዩቲዩባቸው ላይ ገብቼ እያንዳንዱን ልክላለሁ ያልሽኝን ላኪልኝ። ይሄ ቶሎ ስለጮኸን አይደለም። እሺ ሞክሩ መልስልኝና በውስጥ ልክላለሁ። እሺ ስለዚህ ምንድነው የምናደርገው? ፎሎ አድርጌሻለሁ እንየውና ያለውን ነገር እኔ ደግሞ ባለኝ አስተሳሰብ በዚህ ልክ አይደለም የምላቸው ነገሮችን እንትን ካልኩኝ እጠራቸዋለሁ። ዳኒ ሮያልንም ከሆነ ያኛውም ልጅ ከሆነ ዳኒ ሮያል በጠራው ይመጣል። ኦልሬዲ ስለሚያውቀኝ ያኛውን ልጅም በጽፍለታለሁ መሆን ባለበት ልክ እንዲመልስልኝ። ምንድነው ሀሳቡ? ሰው እየሰማቸው በራሳቸውም እንትን ይሁን በሌላ መንገድ እንዲያወሩ በዚህ አጋጣሚ ለሁላችሁም ኢትዮጵያውያኖች እናስተላልፈው ነገር የአንዱ ሃይማኖት ሲነካ ኦር ደግሞ የአንዱ ያልሆነ ነገሮች ውስጥ እንትን ሲባል ፕሊስ እጃችሁን አታስገቡ። የሌላ ሃይማኖት ተከታዮች እጃችሁን አታስገቡ። ምን ታመጣላችሁ ምናምን እንደዚህ ሮንግ ነው፣ ጥሩ አይደለም። ተግባባን አይደል? ከቻላችሁ ዝም ብላችሁ ማየት የተፈጠረውን ነገር አንድን የሚያደርገው የህግ አካላትን ቤተክርስቲያኗም ራሷ እንደዚሁም ደግሞ ህዝቡ ደግሞ ማድረግ ያለበትን ድምጽ ይሆናል። እለፉ። ለምንድን ነው እንደዚህ ምላችሁ መሰላችሁ? አንዱ ሲያደርግ ምን አገባን የሚለው ሌላ ሃይማኖት ተከታይ እንደዚህ አይደላችሁ እንዴ ብሎ የማበረታቻ ነገር ሲቆምት ነው ልጆቹ እየጠገቡ የሚመጡት። የምሬን ነው የምነግራችሁ። የሆነ ሰው እስልምናን ወይም ፕሮቴስታንትን ወይም ክርስትናን ሲያቀል
ልክ የሆነ በዛ ሃይማኖት ሆነ ግር ብሎ ሲናገር ሌላኛው ሃይማኖት ተከታይ ተደርቦ ምንድነው የምታወሩት ብሎ የሚሳደቡ አሉባልታዎች ናቸው ባለጌ ሰዎች ሃይማኖታችንን እንድናጣ የሚያደርጉ። ገባችሁ አይደለ? ስለዚህ ከቻላችሁ ዝም ብላችሁ ማለት ካልቻላችሁ ደግሞ ድምጽ መሆን ካለባችሁና በትክክል ብታዩ ሆነ ነው ይሄ ልክ አይደለም መቆም አለበት ማለት የምንችልበትን ነገር መልመድ አለብን። የምሬን ነው የምላችሁ። እነዚህ ልጆች እኔ አሁን ዳኒ ኦርቶዶክስ አይደል እንዴ? እሱም ልጁም ኦርቶዶክስ አይደል እንዴ? ምን ሆኖ ነው እንደዚህ ያደረጉት? ዳኒ ነው ግን እነዛ እኛን አይወክሉንም። ኦኬ እነዚህ ነገሮች ተጽፎ ሲመጣ ባይዘው ዝም ብሎ አይደለም። አንዳንድ ጊዜ ዝም ብሎ አይደለም። ዝም ብሎ ቢሆን ኖሮ ታው ሲባል ኦኬ ሶሪ ኧረ እናነሳዋለን ይቅርታ ብሎ በነጋታው ይመጣል። ሰው እንዳከበራቸው ያቁም እኮ ምናሽቃብጥም እኮ እኛ ነን እኮ ሲጀመር ምናይላቸው ምናሽቃብጥላቸው እኛው ነን እኮ አይደል? ዩቲዩብ ላይ አይተን መጣን እንለው እኮ እኛ ኦርቶዶክስ ልጆች ነን አይደለ? እኛም ራሳችንን ማረም አለብን። ሲቀጥል እነዚህ ልጆች በምን አይነት አውድን የሰሩት ለምንድን ነው የሰሩት የሚለውን ነገር አንድ ከራሳቸው መስማት አለብን። ሁለት ደግሞ መጠየቅ ባለባቸው አካል ነው ኢንፎርም የምናደርገው። ህግ ያለበት አካል አገር ነው። ይሄ ነገር እንዲህ ሊሆን ይገባል ልክ አይደለም ነው። ከዛም በኋላ እኛ ማድረግ የምንችለው ቻሌንጅ ማለት አለመከተል አንሰብስክራይብ ማድረግ እኛው ነን አይደል? ጣሪያ ተንተነ እኔ የጻፍኩት መጀመሪያ ለምንድን ነው የዛሬ አመት ምናምን ዱባይ ላይ ሄዶ ላይቭ እኔ ጋር ገብቶ ነበር። ጥያቄ አለኝ እየጠየቀው ነበር። ማቲ ላይቭ ገብቶ ምናምን ሰርግ ሊደገስለት እንደዛው መኪና ልትገዙለት ወርቅ ምናምን ስትሰጡት የእንትናን ሰርግ እኛን እንሸፍ ነው ብላችሁ በጣም ይቆል በቃ የማዳም ቅመሞች በጣም የምትገርሙኝ አይናችሁ ነው የሚታወረው ማለት ነው። ኮር ደሞዜ ከእንትን ለመሰጠው ብላችሁ በማህበር ተደራጅታችሁ ብር አዋጣችሁ ስትሸልሙትና ሰርጉን ስትደግዙለት ነው ይበቃው። ስለዚህ እንትን ነው መሆን ያለብን። ራሳችሁ አናብራ እንዲወጣ ያደረግነው ምኛው ነን። እነዚህ ነገሮች ለማስተካከል ግን መጀመሪያ ሚዛናዊ ሆኖ መፍረድ። ሚዛናዊ መሆን ከምን አውድን ይሰሩት እነዚህ ልጆች ተሳስተው ነው ወይስ ዓላማ ኖሯቸው ነው? ሆን ብለው አታክ ሊያደርጉን ነው? አታክ ለማድረግ እስከሆነ በምን መልኩ ነው እንደዚህ የሚሆነው? የሃይማኖት ሀገር ህግ ያለበት ሀገር ላይ እንደዚህ ሲሰራ በምን መንገድ ነው መፍትሄ የሚሰጠው የሚለውን ተጀምሮ መሄጃውን መንገድ ካላወቅን እንደ ምዕመን ሪያክት እናደርጋለን። ፎሎን ማንሳት ቻሌንጅ ልናደርግ እንችላለን፣ ልናውግዝ እንችላለን። አባቶች ይህንን ጉዳይ ቤተክርስቲያኗም ዝም ማለት እንደሌለባት ያላዩትም ከሆነ አይተው ጥያቄ መጠየቅ ባለባቸው ልክ በስርዓት የሚጠይቁት እነሱ ናቸው፣ ማንም ከህግ በላይ ስላልሆነ ማለት ነው። ስለዚህ በጅምላ እንደዚህ ይደረጉ ሲባል ፖፑላር እያደረግናቸው የፈመሱ ብዙ ሰዎች አሉ። ቻናላቸው ሲቀዘቅዝ የሆነ ጉዳይ ያመጣልሃል፣ ሌላ ታምር ውስጥ እንትን ይላል ማለት። ይሄ ደግሞ ሀሳብ ስለሌለን ነው። አትሊስት የምንናገርለት ርዕስ ስላጣን ነው። ሰንበዴ ሁለት ሰው እንደዚህ መስቀል እንደዚህ ያለው ስራ ነው እኮ አይደለም። ስንቱ እየተደረገ እኮ ስንት ነገር ተሰርቷል። ስንቱ ነገር እኮ በቤተክርስቲያን ላይ ሴራም ጭምር ተሴሮ እኮ ስንት መከራ አይተናል። ስንት ዋጋ ከፍለናል አይደለም? እነዚህ ለተራ ሁለት ዲክታተሮች ማለት ነው። እነሱም ቢሆኑ ግን በምን መልኩ ነው የሰሩት መጀመሪያ የሚለውን ነገር ቼክ ማድረግ አለብኝ። ስለዚህ እኔው ቪዲዮውን ላኪልኝ፣ እኔም ዩቲዩብ ላይ ገብቼ ሆን ብዬ አየዋለሁ። ማድረግ ያለብንን ነገር እናደርጋለን በስነ ስርዓቱ መሄድ ባለብን ልክ። ማንም ሰው እንዲህ አይነት ነገር እንዳይሳሳትም